ሁሉንም ነገር ስላደረግልኝ አመሰግናለሁ። ሄሎ ዶክተር፣ እንዴት ነሽ ኤፍራታ? መተሽ ውጤቱን ወሰድሽው? አዎ፣ ውስጥ ገብቼ ስጠይቃቸው ሰጡኝ። አዎ፣ ጠብቄሽ ስትዘገይ አስቸኳይ ቀጠሮ ስለነበረብኝ ነው የሄድኩት። እንዴት ሆንሽ? የፈራሽው ነገር ሆነ እንዴ? አይ ዶክተር፣ እንደዛ አልሆነም። ናታንና ያፌት ወንድማማቾች አይደሉም እና በጣም ደስ ብሎኝ ነው የደወልኩልህ። እንኳን ደስ አለሽ ኤፍራታ። እኔም እንድትረጋጊ ነግሬሽ የነበረው የጠበቅነው ሌላ የሆነው ሌላ ነው ማለት ነው። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት ያፌትና ናታን ወንድምና ወንድማማቾች አይደሉም ማለት ነው። ምክንያቱም ሰክሮ ያወራው ወሬ ውሸት ነው ማለት ነው። ባይዘዌ እስል ላይ አታራሱ ማለት ነው። አንድ ፍሬ አለችኝ የምላት እህቴ ናት ሲል ነበር እኮ ኖርማል ሆኖን። ይሄ ግን ዲኤንኤው በዛ አይነት ውጤቱ መጥቷል። የናሙና ውጤቱ እንደምታዩት ደስ በሚል ነገር ኤፍራታ ተደስታለች። ምክንያቱም ወንድማማቾች ጋር እሷ የሱ ወንድም አግብታ፣ ሁለተኛ ደግሞ ጽንሱ ራሱ የናታን ጽንስ ሆኖ ሳለ አሁን ላይ ጥያቄ ውስጥ ነበረ ያለችው ማለት ነው። ዛሬ ግን ደስ ብሏታል። ያው ደስታዋን ዶክተሩስ ምን አላት የሚለው ጋር ስንገባ ዶክተሩም እውነቱን መናገር አለብሽ፣ እስከ መቼ ነው ተደብቆ የሚኖረው? ጽንስ ደግሞ ይገፋል፣ ስለዚህ መናገር አለብሽ እያለ ሲላት ነበረ። እሷ ግን በፍርሃት እና አይቻልም ዶክተር፣ በዚህማ አይቻልም በማለት ነበረ ለሱ መልስ ስትሰጠው። ግን ውጤቱን ለማየት እየጓጓች ሁሉ ያው እኛ ግን ናታንና ያፌት ወንድማማች ናቸው ብለን ነበረ ግምታችንን እየወሰድ ነው ማለት ነው። ነገር ግን ግምታችን ደግሞም ሰክሮ ያወራውም እሱም ሌላ ቦታ ላይ የተናገረው በጣም እንትን ያለ የተወዘገበ ነገር ነው ማለት ነው። ሰላም ጤና ይስጠልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያረጋችሁ ለቤቱ አዲስ ሲሆናችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ ክፍል 103 ሐረግ ድራማ ተለቋል ማለት ነው። እንግዲህ መግቢያ ቪዲዮ ላይ ቀንጨፍ አድርገን እንዳየነው የጠበቅነው ነገር ያፌት የናታን 100% ወንድሙ እንደሆነና አባቱ ባደረገበት ነገር እንደዚህ ነገር እንደገባ የናታንን ሁሉን ነገር እንደወሰደበት እንደዛ ነበረ ሰክሮ ሲያወራም የነበረው። የጠበቅነውም ይህ ነበር ማለት ነው። ደስ የሚለው ነገር እንግዲህ ዛሬ ኤፍራታ ውጤቱን የናሙና ውጤቱን ሂዳ አምጥታ ዲኤንኤውን ክፍል 102 ላይ እንዳመጣችው ሳትከፍተው ነበር ውጤቱን ሳታውቅ የነበረው። ወደ 103 ስንመጣ እንግዲህ ከፍታ በማየት ውጤቱን ዲኤንኤው ደስ አሰኝቷት ለዶክተሩ በመደወል ዶክተሩም ምን ሆነ አመጣሽ ወይ በሚላት ሰዓት አሁን ዶክተር በጣም ደስ ብሎኛል፣ ናታንና ያፌት ወንድማማቾች አይደሉም በማለት እንኳን ደስ ያለሽ ኤፍራታ፣ አትጨነቂ ብዬሽ ነበረ በማለት ዶክተሩም ምላሽ ሲሰጣት ነበረ። እሷም አመሰግናለሁ ብላ ይሄን እንዳለች ይቀጥላሉ። ምክንያቱም አሁንም ላይ ጥያቄ አለባት። እርግዝና ናታን ነው። ከናታን አርግዛለች፣ ጽንሱ ይገፋል። ዶክተሩ አሁን ያለሽበት ሁኔታ ግዴታ ለናታን መናገር አለብሽ እውነቱን ሲላት በፍጹም አልናገርም ስትለው ነበር። ዶክተር በፍጹም መናገር አለብሽ፣ ይህን ካልተናገርሽ
እኔም ብሆን እናገራለሁ ሲላት ነበር። በፍጹም እንዳትናገር፣ እኔ እኮ ከጎኔ ማንም እንደሌለኝና ማንም አማካሪ ስለሌለኝ ከአንተ ጋር ማዋራት የፈለግኩትና ሁሉን ነገር በግልጽ ላናግርህ የፈቀድኩት ላንተ ነው በማለት ዶክተሩን ታማክረዋለች። ቢሆንም በሆድሽ ውስጥ የተያዘው ጽንስ ነው፣ ጽንሱ ደግሞ እየገፋ ይሄዳል። ስለዚህ ናታን ደግሞ ሁሉንም ነገር ማወቅና መረዳት አለበት እያላት ነበር። እሷ ግን በፍርሃት በፍጹም አይቻልም ስትለው አንቺ ባትነግሪውም እኔ እንደምነግረው ይሄን እነግርሻለሁ ሲላት ለምን ዶክተር ብላ በጣም ትቆጣለች። እሱም በፍጹም ያሽው ልጅ ነው በማለት ይነግራታል። እሷም በቃ ተገናኝተን እነግርሃለሁ፣ የማልናገርበት ምክንያት ይህ ነው፣ ስለዚህ ውስጥ እንትኑ ሚስጥሩን እነግርሃለሁ ስትለው ነበረ። እሱም አንቺን ባትናገሪ በፍጹም ይሄ ነገር መነገር አለበት እያለ ሲነግራት ነበረ። ይሄንንም እንግዲህ ያልተናገረችበት ያው እንግዲህ ያፌት የያዘው መረጃ ናታን ሰው ገሏል ብሎ ነው እንግዲህ የአባቷን ገዳይ እንድታገባ የተገደደችው ያሳየው የውሸት መረጃ እሱ እንዲገድል ተደርጎ ወደ ክፍል 90 ብቻ 80 ምናምን አካባቢ ማለት ነው። ስለዚህ በዛ ምክንያት ነው ይሄ ነው ልትለው ለማንም እንዳትናገርም እንትን እንደማትልም ነበር ያን ቪዲዮ ያሳያል። እሷም ለፍቅር እየከፈለችው መስዋዕትነት ነው። አሁን እዚህ ጋር እኔ ጥያቄ የሆነብኝ ያው እንግዲህ ያፍ ማን ነው ናታን ከሷ ጋር ምንም ሪሌሽን እንደሌለው ነው የሚያውቀው። ስለዚህ ናታን እርግዝናውን ይቀበላል አይቀበልም? በእርግጥ ያው እንደ ዲኤንኤው ምርመራ ይደረጋል ማለት ነው። ደግሞ እርሜሌ ቴክኖሎጂ ማለት ነው። በእርግጥ መጀመሪያው ላይ እንደማይል ነው እንደማይቀበላት ነው ለራሴ ጥያቄ የሆነብኝ ማለት ነው። ምክንያቱም ሁሉንም ነገር ከእሷ ጋር ምንም ነገር እንዳላሳለፍ እሱ ሰክሮ ከእሱ ጋራ ሪሽ እንዳደረጉ ነው የመጀመሪያ ቪዲዮ እንትን የሚለው። እንግዲህ ወደ ቤዚና ወደ ናሆም ስንሄድ ደግሞ ቤዚ እንግዲህ ሀሳብ ሰጥቷት ነበረ። ናሆም ለምን ፎቶዋን አሳትመን በየፖል እንጨቱ ላይ የሂዋን ፎቶ መለጠፍ አለበት በማለት ሀሳብ ይሰጣታል። ናሆም በቃ ስለሷ በቃ እንቅልፌን አጥቼ እሷን እንዴት ላግኛት እያለ ለጓደኛዋ በጣም ብዙ ጥያቄ ሲጠይቅ ነበር ውስጧን። ስለዚህ ናሆምም ጥሩ ሀሳብ ሲሰጣት ነበረ። ይህንንም እሺ በማለት ሀሳባቸውን ተስማምተው የፖል እንጨቱን ፎቶዋን በማሳተም በፖል እንጨት ላይ ሁሉም ፎቶዋን እየበተኑ ይገኛሉ። ምክንያቱም ፎቶዋን ሲያዩ ሁሉም ሰው ይህችን ልጅ እንደሚያውቃት እንትን ይላል። እንግዲህ ያፌት አግቷት ሌሎችን አድናለሁ በማለት እየገባችው ሂዋን ለራሷ መውጫታ ጨለማ ውስጥ ትገኛለች ማለት ነው። ይህን ጊዜ ለጣጥፈው ሲመለሱ ሁሉንም ሰውም እያያቸው ነበረ። ናሆንምና ቤዚም በጣም እየደከማቸው መኪናቸውን ሁሉ እርቀው ነው የሄዱት ማለት ነው። በቃ ቤዚም በዚህ እንኳን ብትገኝ እያለች ጥያቄ ውስጥ ሆና ለጓደኛዋ በቃ ሂዋንን እንዴት አድርጌ ላግኛት ያለችው በዚህ ሲስተም መጥተዋል ማለት ነው። ፎቶዋን ለጥፈው እንግዲህ የሚያልፍና የሚያገድመው ያዩዋት ይሆናል። እንግዲህ እሷ ያለችው ግን ያፌት ጨለማ ውስጥ ከቶ ሴቶችን አወጣለሁ ብላ በገባችበት ሰዓት እሷም ግን ሌሎችን ለማውጣት ቀርቶ እሷም ጭራሽ ልትወጣ አልቻለችም ማለት ነው። እንግዲህ ይሄንን ፖስተው እያለ ቤዚና ናሆም በጣም ብዙ ርቀት ስለሄዱ በድካም ተወጥረዋል። መኪናቸውንም በመራቅ እረፍት አድርገው ቤዚና ናሆምም እረፍት አድርገው ቤዚ በጣም በመሄዷ ደክማለች። ቤዚዬ ደከመሽ አይደለ ሲላት በጣም ነው የደከመኝ፣ ብዙ መንገድ እኮ ነው የሄድ ነው ከመኪናዋ ርቀን
እየለጠፍን የነበረው ፎቶዋን በጣም ርቀናል እያለችው ደገፍ ብላ ከሱ ላይ ተኝታበት ነበረ። እንዳረፈችም በቃ ቤዚ መኪናዋን አዙሬ ላምጣትና እንሄዳለን ሲላት ነበር። ቤዚም በፍጹም እሄዳለሁ በእግሬ ትንሽ ካረፍን እያለች ስትለው ነበረ። እና እሷም ደግሜ እንኳን እንደዚህ ደክሜ አንድ ፍንጭ እንኳን ባገኝ እንደዚህ ደክመን ደስ ይለኝ ነበረ ስትለው በአሁኑ እንኳን እናገኛለን ተስፋ አትቁረጪ ከፈጣሪ ጋር እያላት ነበረ። እሷም ተስፋ አለኝ እያለች ነበር በሀሳብ የእሷን ፎቶ የተለጠፈውን እያየች ስትመሰጥ የነበረችው። ናሆንም በቃ አሁን መሄድ አለብን ደክሞሻል እያላት ሲላት በቃ መኪናዋን አዙሬ አምጥቼ እወስድሻለሁ ሲላይ በፍጹም እኔ መንቀሳቀስ መሄድ እችላለሁኝ ስትለው ነበረ። ተነስተውም ጉዟቸውን ቀጥለዋል። ጉዟቸውንም እንደቀጠሉ ናሆሜ በቀደም ለታ ምን ሁነክ ነው እነግርሻለሁ ብለኸኝ የሆንከውን ነገር አልነገርከኝም ስትለው ነበር። ከእናቱ ጋር ስለ አባቱ የተናገረችውን በስልክ በቃ ደብሮኛል እያለ ሲነግራት ነበር። ለምን ነው እኔ የኔን ችግር አንተ ስሰማኝ እኔ አንተን ለሰው እኮ ስናካፍለው ይቀላል ስትለው ቢሆንም በሌላ ጊዜ እያላት ነበረ። እሺ ሌላ ሀገርስ እንወጣለን ብለህ ነበረ? አይ ለምንድን ነው ስትለው አይ ራሳችንን በቃ ለማዝናናትና እንደዛ ነው ሲላት ነበረ። እሷም ደስተኛ ሆና በሀሳቡ ተስማምታለች። ግን ስለ እናቱ ሊነግራት ፈቃደኛ አይደለም። በጊዜው ለዛሬ አልነግርሽም በማለት ነበረ መልስ የሰጣት ማለት ነው። የዚህ ጊዜ ይህንን ተባብለው ይለያያሉ ማለት ነው። ወደ ሉሊትና ያፌት ስንሄድ ደግሞ ሉሊት እንግዲህ ያፌትን በማግኘት ያፌት መኪና ውስጥ ጨምሮ ጥያቄ ሲጠይቃት ነበረ። አሁን አንቺ ማድረግ ያለብሽ ይሄንን አድርጊ ባላት ጊዜ እንደዚህ እኮ ነው እኮ አንተ በጣም ጥሩ ሰው ከጎን ያለህ አንተ ነህ እያለች ስስቅ ነበር። ጥሩና ተኔ የምትደርስልኝ አንተ ነህ እያለች ነበር። ጥፍሯን ያስቆረጣት እሱ መሆኑን ረስታ፣ ግን እኮ እዚህ ጋር ናታን እንዳስቆረጣት አድርጋ ነው የተረዳችው ሉሊት ማለት ነው። ሉሊት ያፌት ነው ግን እያስቆረጣት። እንግዲህ አንተ እኮ አለቃ ያፌት እያለች ነበረ መልስ ሰጥ የነበረው። አሁን ማድረግ ያለብሽ እነ ናታን በመጡ ሰዓት፣ በተለይ ናታንና ቤዚ አንድ ላይ በሆኑ ጊዜ ምን ማድረግ አለብሽ መሰለሽ? ስልክሽን በተቀመጡበት ቦታ ሪከርድ ኦን አድርገሽ ታስቀምጫለሽ ስልክሽን ሲላት ነበረ። ድምጻቸውን እንድትቀጂ ሲላት አንተ እኮ በጣም የምትገርም ነህ፣ እንዴት ያልመጣልኝም ጥሩ ሀሳብ ነው በማለት ሀሳቡን ተስማምታ ቻው ብላው ተለይታው ትሄዳለች ማለት ነው ሉሊት። እሱም እሺ ይሄን ካደረግሽ በጣም ጥሩና ጥሩ ገንዘብ እንደምሰጥሽ ነው ይላታል። ሉሊትም ኦኬ በማለት ሀሳቡን ተመችቷት ተነስታ ትሄዳለች። ቤትም ስትሄድ እንግዲህ ሀሳቡን ይዛ እሱም ወደ ቤቱ ይመለሳል፣ እሷም ወደ ቤቷ ማለት ነው። ወደ ደስ የሚያሰኘው ደግሞ ቢኒና ናታን ደስ የሚል ሰፕራይዝ አድርገዋታል ለገኒ ማለት ነው። ለገኒ ትልቅ ሱቅ ማለት ነው ላውንደሪ ቤት ከፍቶላታል ናታን ማለት ነው። እዚህ እንድትሰራ እንዳውም ልጅሽን በዚህ ሱቅ ነሽ ስትሄድ ስትመጣ እንድታያት ይሆናል በሚል ነገር ናታንና ቢኒ በደስታ ቢኒ ራሱ ደስ ብሎት ይህንን ተዛ ተጉሊት ለምን እዚህ መስራት አለባት ሲል እናመሰግናለን በማለት ቢኒም ደስታውን እንትን ሲል በቃ ልደውልላቸውና ቢማን ነው ዳጊና ገንዬ መተው ይሄንን ሰፕራይዝ ማየት አለባቸው በማለት ስልኩን ይደውላል። ሲደውል እንግዲህ ዳጊና ወይዘሮ ገኒ ይመጣሉ። ከመጡም በኋላ ገንዬ ሁላቸውም በሳቅ በደስታ ገኒ ማመን እስከሚያቅታት ድረስ ይሄ ላውንደሪ እዛ ጉሊት ከመጎለት እዚህ ላውንደሪ ተቀምጠሽ ይሄ ላውንደሪ ሱቅ ትልቅ ከፍቼልሻለሁ እዚህ እንድትሸጪ
ፈልጋለሁ በሚላት ጊዜ ገንዬም በጣም ደስታ ውስጧ ገኒም ሁላቸውም በደስታ ፈገግ እያሉ ሲገልጹ ነበር። ገንዬም ግን ያው ደስታዋ ወደር አጥቷል። ነገር ግን እኮ ይሄ ተቸገርክ ያው አንተን አስቸገርኩ እያለች ነበረ ስትለው የነበረችው ገንዬ ችግር የለውም እያለ ሲላት ነበር። ቢኒም ማለት ነው በቃኑ ወደ ውስጥ ገብተን የተሰራ እንትንሽን ማየት አለበት ላውንደሪ ቤትሽን ማየት አለብኝ ሲላት ገንዬም ማመን እስከሚያቅታት ሁሉም በደስታ ይህንን ላውንደሪ ተረክባለች። የላውንደሪ ሱቋን ማለት ነው። ደስታዋ ወደ ራቶ ሁሉንም ተረክባለች ማለት ነው። ገንዬ ወደ ናታን ጋር ስንመጣ ናታን እንግዲህ ቤት ሲመጣ ኤፉዬ በጣም ትደነግጣለች። ድንግጥ ብላ ስትነሳ ምን ሆነሽ ነው የደነገጥሽው ሲላት ነበረ። አይ ስለመጣህ እራት ላቀርብልህ ነው የሚል ነበር መልስ የሰጠችው። እሱ ግን የሆነ በውስጡ ናታንን እዚህ ስራ ናታንና እሷ በአንድ እንትን እያሉ ነው የሚል ነገር ስላደረበት ጭንቅላት ውስጥ ጥያቄ አድሮበታል። ምንድን ነው ብሎ ሲጠይቃት ቁጭ በይ ብሎ ሲጠይቃት ነበር። እሷም ቁጭ አለችና በሚጠይቃት ሰዓት ለምንድን ነው እዚህ እንትና እንድመጣ የፈቀድሽለት እያላት ነበረ። ከዛም አቤልን እኔ አዎ ቤቱ ትልቅ ነው ብዬም ነግሬህ ነበር ይቀመጥ ብዬ እኔ ነኝ አዎ ብዬሃለሁ የሚል ነበር መልስ የሰጠው። የሆነ ነገር እንዳለ ነው ምንድን እያሴራችሁ ነው በማለት ነበረ አንቺና ናታን እያለ ሲላት የነበረው። ምንድን ነው የምትለው ናታን እያልክ ስትለው ነበር። በተደጋጋሚ ራሱ ስልክ በምደውልብኝ ሰዓት አታነሽም ሲላት አዎ ቤተ ክርስቲያን ሄጄ ጸሎት ላይ ነበርኩኝ ለዛ ነው የሚል መልስ ሰጠችው። እሱ ግን አልተዋጠለትም። ናታን የሚል ስም ስታነሳ በቃ ሆነስ ብላ ኤፉዬም ትናደዳለች ማለት ነው። የዚህ ጊዜ እሺ ሁለተኛ ሳትነግሪኝ የትም ቢሆን መሄድ የለብሽም ቤተ ክርስቲያንን ብትሄጂ እያለ ነበረ ሲነግራት እየነበረው። ሁለተኛ ይሄን ነገር ብትደግሚ ከናታን ጋር የምታሴሩት ሴራ ሲል ነበረ። ምንድን ነው ናታን ብላም እሷን በምጠይቀው ጊዜ የሆነ ነገር ነው ያላት። በቃ አሁን ለማንኛውም ልብስ ለባብሽና እራት ውጭ ነው የምንበላው ሲላት ነበረ ማለት ነው። እሷም ሀሳቡን ተስማምታ እሺ በማለት እራት ለመብላት ሀሳቧን ኦኬ ብለዋለች። ወደ ፂና ወደ ሉሊት ጋር ስመጣ እንግዲህ ሉሊትና ፂ ድመትና አይጥና ድመት ናቸው ማለት ነው። ፂ እንግዲህ ሁሉን ነገር እንዳስታወሰች አታቅም ሉሊት ማለት ነው። ሉሊትን አሁን ልታሳብዳት ደርሳለች ማለት ነው። ስዕል እየሰራሁን ነው እያለቻት ምን አይነት ስዕል ነው የምትሰሪው ስል አንቺን እየሳልኩሽ ደግሞ አውቀሻዋል አንቺን እየሳልኩኝ ነው አለቻት። እሷም ይሄንን በሰማች ጊዜ እሺ ዛሬ ደግሞ ዋው ቁጭ ብላ ስትስላት እሺ በደንብ ሳይኝ ይሄው ተስተካክያለሁ አይደል ወይኔ ደስ ሲል በማለት ነበረ ስትላት የነበረው ማለት ነው። ዛሬማ በቀኝሽ ነው የተነሳሽው ጽዬ በጣም ነው የማመሰግነው እያለች ስታሞጋግሳት፣ እሷ ግን የወጋቻ መርፌ እየተለየ ነው። ከዛም እሺ እያለች ሉሊትዬ ቁጭ ብድግ እያለ አስተካክለሽ ነው ቆንጆ አርገሽ ነው የሰራሽኝ እያለች አዎ እንዳውም ለምንድን በትልቅ አርገሽ ሰላሽኝ የሙሽሮች የቤዚና የናታን ፎቶ የተነሳበት ጋር እዚህ ጋር ለምን በትልቁ ፍሬ ማስቀምጠን በትልቁ ፍሬን አታደርጊ? አዎ ይህም ጥሩ ሀሳብ ነው በቃ በማለት ሀሳቧን ትቀበላታለች። የዚህ ጊዜ ሎሊሻ እሺ ደስ ብሎኛል እያለች ስትላት ምክንያቱም ቤዚና ሉሊት አይስማሙም። ዛሬማ እንደው በቀኝሽ ነው የተነሳሽው ስትነሺ እያለች ስትመርቃት አዎ እያለች ሲሳሳቁ ነበር። ጺም ደግሞ እንግዲህ እየሳለቻት ያልጠበቀችውን ነው እየሰጠቻት። ምክንያቱም ጺ ምንድን ነው እየሳለች አካላችሁ እንግዲህ ጺ መግቢያው ጋር እንዳያችሁ ጺን እየሳለቻት ሉሊትን
ሴራሚኩ ላይ የጣለቻት ጊዜ ያን ጊዜ ጭንቅላቷ ራሷን እንድትስት ያረገቻት አድርጋ ነው። እንዴት ነው የምትስው? እስኪ ብላ ማንች ሉሊትም ስዕሉን በምታይላት ጊዜ እኔ አሁን እንደዚህ ነኝ በሚል ነበር መልስ የሰጠቻት። እሷም አዎ ይቺ እኔ ነኝ፣ ማን ነው እችኛዋ ሌላ ሴት ነች፣ እች ደግሞ አንቺ ነች ስትላት እንዴ እዚህ ጋ እኮ ታኮ ላይ ፀሐይ አርፋለች እያለች ነበረ ስትነግራት እየነበረው። አይ እንግዲህ አሁን በግልጽ አማርኛ ስነግርሽ ሳስረዳሽ የሆነችን ሴት ልጅ ሴራሚክ ላይ ስጥላት ነው ስትል ሉሊት በቃ ያ ነገር ትዛላትና እኔ እንግዲህ በጭንቅላቴ ጥያቄ ሆነብኝና የመጣልኝን እንደዛ አድርጌ ነው የሳልኩሽ ወደድሽው ስትላት እንዴት ይሄንን እንደዚህ ታስቢ ትቻያለሽ በማለት ነበረ ሉሊትን እንትን ስትላት የነበረው ማለት ነው። ሉሊትም በፍርሃት በመንቀጥቀጥ ራሷን በማፍራት ከተቀመጠችበት ተነስታ ወደ ውጭ ለመውጣት ተገዳለች። ምክንያቱም ፂ ካስታወሰች ያን ነገር ምንም ማደሪያ የለኝም በማለት ማለት ነው። ምክንያቱም ፂ ሁሉንም ነገር እንደምታውቅ አታውቅም። አሁንም ፂ እንደማታስታውስ አድርጋ ነው። ፂ ግን አስታውሳለች ማለት ነው። አሁን ሉሊት በፍርሃት ናት። ይሄን ስትላት እሷ ድምፅ ቀዳለሁ ብላ ብዙ ነገር ለአፌት እንትን ትላለች። ነገር ግን አሁን ላይ ያለችበት በጣም አሁን ላይ ጦርነቱ ተጀምሯል በማለት ፂም ስቃባት ትወጣለች ማለት ነው። ወደ ናሆምና ስንሄድ ዳያራ ልትወጣ ስትል የዳያራ እናት የት ልትሄጂ ነው አናግሪ ብትላት በቃ ተይኝ አታናግሪኝ እያለች አናግሪ ብትላት ለእኔ ነው እንደዚህ አይነት መልስ የምትመልሽልኝ ስትላት ነበረ። እናትየዋም በቃ ልጅቷማ እማዬ በቃ ተይኝ በማለት ነበረ ስትላት እየነበረችው። ዳያራም እንግዲህ ከድንገት እየተጨቃጨቁ ሳለ አባቷ ማነው ወንድሟ ናሆም ይመጣል። ናሆሜም ሲመጣ ምን ሆነሽ ነው እህቴ? ምንድን ነው? ምን አድርጋሽ ነው እያለ ሲላት ወንድሜን አሁን ምንም አልነግርህም ስትለው ነበረ። እና አሁን የት ልትሄጂ ነው? እሺ ንገሪኝ ሲላት በፍጹም አልነግርህም ስትለው ከዛ በቃ እኔ ጋራ ትሄጃለሽ ብሎ እህቱን ይዞ ውጭ ይዟት እንዝናና ብሎ ይዟት ይወጣል። ይዟት በሚወጣም ጊዜ እሱ ሲጠይቃት ጭራሽም መልስ አልመለሰችው። እህቴ ለምንድን ነው የማትነግሪኝ በሚላትም ጊዜ አይ ወንድሜ በቃ ተው በቃ ራሴ እንደዚህ ማድረግ ፈልጋለሁ ብላ ታስረዳዋለች ማለት ነው። እሱም ያው ከእህቱ እየተለየ ጸባይ ስለሆነ ያየባት በጣም ጥያቄ ውስጥ ሆኗል ማለት ነው። እንግዲህ በዚህ ላይ እሷና እሱ ተያይዘው ሄደዋል። ወደ ሁለተኛ ስመጣ ደግሞ ናታን ወደ ውጭ ሄዶ እንዳለ እንግዲህ የአፌት ሰዎች እየተከተሉት ነበር ማለት ነው። የአፌት ሰዎች እየተከተሉት ሳላ የዳያራ እናት ትደውልለታለች። እሷ ስደውልለት የዳያራ እናት ስለ ዳያራ ደውራለች ምናምን ስትል አሁን እኔ ስለሱ ስንገናኝ በወራሽ አይሻልም? አሁን ላይ ሰዎቹ እየተከተሉኝ ነው፣ በጣም አስቸጋሪ ቦታ ነኝ ሲላት እነሱ ደግሞ ከመከተል አርፎ አያውቁም ስትለው ነበረ። እንግዲህ መጨረሻው ፓርት ላይ ነው ፂ ጀለስ እየተደረገባት ከቢኒ ጋር እያወራች ሳለ ጀለስ ሲደረግ በሩ ሲንኳኳ ትሄዳለች። ሲሄድ ግን የሆነ የታሸገ ወረቀት ነው ጥለውላት እየሄዱት ማለት ነው። ያን አንስታ ነበር ይዛ ስትገባ የነበረው። አባትሽ ሞቷል የሚለውን የበፊቱን እያስታወሰኝ ሁለተኛም እንደዛ አይነት ወረቀት ከበራቸው ላይ ተጥሎ አንስታለኝ ማለት ነው። ወደ ቢኒ እንግዲህ ወደ ናታን ስንሄድ የአፌት ጓደኛ ናታንን ለመያዝ የአፌት ሰዎች ተከትለውት ነበር። አሁን ላይ እንግዲህ ያለቀው የአፌት ሰዎች እንደተከተሉት ነበር። ይይዙታል አይዙትም የሚለው እንግዲህ አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን በኮመንት ሴክሽን አስቀምጡ። ባይ ባይ።